ይህ የተረሳ ዘር ስቴም ሴሎችን በ3 እጥፍ ያሳድጋል፣ ካንሰርንም ይከላከላል። አንዳንድ ሰዎች በሰማንያዎቹ የዕድሜ ክልል ውስጥ እንኳን ሆነው አካላቸው ካንሰርን እንዴት አጥብቆ እንደሚዋጋ፣ ሌሎች ደግሞ በ50 ዓመታቸው በበሽታው ምክንያት ለምን እንደሚዝሉ ለመረዳት ከፈለጉ ተመራማሪዎች ከ4 አስርት ዓመታት በላይ ያጠኑትና ዘመናዊ የሕክምና ሳይንስ በዝምታ የተወውን አንዲት ትንሽ ጥቁር ዘር ይመልከቱ። በአቻላቻ በተገመገሙ ፒር ሪቪውድ የላቦራቶሪ ጥናቶች መሰረት በዚህ ዘር ውስጥ የታሸገ አንድ ውህድ አለ። እሱም የአካል ክፍሎችን የበሽታ መከላከል ስርዓቱንና ደሞን መልሶ የመገንባት ኃላፊነት ያለባቸውን ስቴም ሴሎችን ዳግም የመፈጠር አቅም በ300% እንዲጨምሩ አድርጓል። በሌላ የተለየ ጥናት ደግሞ ያ ውህድ በዙሪያው ያለውን አንድ ጤናማ ሴል ሳይጎዳ ወደ እጢ የሚሄደውን የደም አቅርቦት በመቁረጥ የካንሰር ሴሎችን በረሃብ ሁኔታ ውስጥ እንዲገቡ እንደሚያደርግ ታይተዋል። ያ ዘር አሁንም ቢሆን በአቅራቢያው በሚገኝ የሸቀጣሸቀጥ ሱቅ ውስጥ ይገኛል። ምናልባትም በእሱ አጠገብ በመቶዎች የሚቆጠሩ ጊዜያት አልፎ ሊሆን ይችላል። ከዛሬ በኋላ ግን በጭራሽ በተመሳሳይ አይነት አይመለከቱትም። እዚህ ጋር ቀጥተኛ ምላሽ የሚያስፈልገው አንድ ነገር አለ። ይህ ዘር ይህንን ያህል ኃይለኛ ከሆነ ለምን ከሐኪሙ አልሰሙትም? ታማኝነት የተሞላበት ምላሹ 2 ክፍሎች አሉት። አንደኛው ክፍል ከፋይናንስ ከገንዘብ ጋር የተያዘ ነው። ይህንን ዘር በባለቤትነት መብት ፓተንት ማስመዝገብ አይቻልም። በብሔራዊ የጤና ተቋማት ናሽናል ኢንስቲትዩት ኦፍ ሄልዝ ውስጥ ያሉ ተመራማሪዎች ታይሞኪዌኒን ተብሎ ስለሚጠራው ንቁ ውህድ ሞለኪላዊ አሳማኝ መረጃዎች ማተም ሲጀምሩ የመድኃኒት አምራች ኩባንያዎች ባለቤትነት የሚይዙበት ወደ ገንዘብ የሚቀይሩበትና በዚህ ምክንያት መጠነ ሰፊ የክሊኒካዊ ሙከራዎች የገንዘብ ድጋፍ የሚያደርጉበት ምንም አይነት ማበረታቻ አልነበራቸውም። ያለ እነዚህ ሙከራዎች ደግሞ ወደ ዋና የሕክምና መመሪያዎች ውስጥ በጭራሽ ሊገባ አይችልም። ያለ መመሪያ ደግሞ ሐኪሞች አይመክሮትም። ሁለተኛው ክፍል ደግሞ ባህላዊን ሕክምና የማጣጣል የመናቅ አዝማሚያ ነው። ይህ ዘር ከ3300 ዓመታት በላይ ለሕክምና አገልግሎት ሲውል ቆይቷል። በቱታንካመን መቃብር ውስጥም ተገኝተዋል። በጥንት እስላማዊ ዮርቬዲክና ግሪኮ ሮማን የሕክምና ጽሑፎች ውስጥ ይታያል። ለረጅም ጊዜ ያ ጥናታዊ ትስስር ዘመናዊን ተመራማሪዎች ከፋርማኮሎጂ ከመድኃኒት ሳይንስ ይልቅ እንደ ተረት ፎክሎር እንዲመለከቱት አድርጓቸዋል። ነገር ግን ጥናቶች እየተደራረቡ ሲመጡ ያ አመለካከት ተቀየረ። ሁለንተናዊው መድኃኒት ናይጄላ ሳቲቫ ጥቁር አዝሙድና ሳይንሳዊ ሚስጥሩ። በዚህ ቪዲዮ ውስጥ ዓመታዊ የአካል ምርመራው በጭራሽ የማይሰጡትን ነገር እናያለን። እርሱም የዚህ የተረሳ ዘር ማንነትና በውስጡ የሚገኘው ሴሎችን መልሶ ለመገንባት ኃላፊነት ያለበት የተወሰነ ሞለኪል ምንነት ነው። እንዲሁም የስቲም ሴል ዳግም መፈጠር በትክክል እንዴት እንደሚሰራ እናያለን። እናም የ300% ጭማሪው እንዲሁ ተራ ቁጥር ብቻ ያልሆነበትን ምክንያት ምን እንደሆነ እናያለን። እያንዳንዱን ይገባኛል ባይነት ራስዎ ማረጋገጥ እንዲችሉ የተወሰኑ የምርምር ጥናቶችን፣ ተቋማትን፣ የተሳታፊዎችን ብዛት፣ የቆይታ ጊዜዎችንና ሊለኩ የሚችሉ ውጤቶችን እናቀርባለን። ከፍተኛ የመምጠጥ አቅም እንዲኖረው ለማድረግ ደግሞ ከምን ጋር እንደሚዋሃድ፣ የአወሳሰድ መጠን፣ ጊዜ፣ የዝግጅት ዘዴዎችን ያካተተ ትክክለኛውን ዕለታዊ ፕሮቶኮል እናያለን። ይህንን ነገር ማን መውሰድ የለበትም። ምክንያቱም ገደቦችን ማወቅ አስተማማኝ መረጃን ካጋነነ ወሬ የሚለይበት ዋናው መንገድ ነው። ምንም ወጪ የማይጠይቅ ጥያቄ ልጠይቃችሁ፣ ሰብስክራይብ ያድርጉ። እንዲህ አይነቱ በማስረጃ ላይ የተመሰረተ ይዘት በአጋጣሚ ላገኙት ብቻ ሳይሆን በእርግጥ ለሚያስፈልጋቸው ሰዎች እንዲደርስ ያድርጉ። ናይጄላ ሳቲቫ ይባላል። በታወቁት የጋራ ስሞቹ ልታውቁት ትችላላችሁ። እርሱም ጥቁር አዝሙድ፣ ብላክሲድ ወይም ካሎጂን በመባል ይታወቃል። መጠኑ ልክ እንደ ሰሊጥ ዘር የሆነች ትንሽ ጥቁር ቀለም ያላት ዘር ነች። የሚበቅለው በደቡብ ምዕራብ እስያና በሜዲትራንያን አካባቢ በሚገኙ የአበባ ተክል ላይ ነው። ለሺህ ዓመታት ያህል ይህ ዘር ወደ ሁለንተናዊ መድኃኒቶች የሚጠጋ ነገር ተደርጎ ይቆጠር ነበር። በጥንታዊ ግብፅ የነበሩ ሐኪሞች ለትንፋሽ መቆራረጥና ለምግብ መፈጨት ችግር ያዙት ነበር። በዕብራይስጥ መጽሐፍ ቅዱስ ውስጥም ተጠቅሷል። ነቢዩ መሐመድ
በሰፊው ከሚጠቅሱት ሐዲሶች በአንዱ ላይ ከሞት በቀር ለሁሉም በሽታ ፈውስ እንደሆነ ተናግረዋል ተብሏል። በአዩርቬዲክ ሕክምና ደግሞ ሀባቱ ሶዳ ተብሎ የሚጠራ ሲሆን ከበሽታ በኋላ በሽታ የመከላከል አቅምን ለማጠናከር ያገለግል ነበር። በጥቁር አዝሙድ ዘይት ውስጥ በከፍተኛ ሁኔታ የተከማቸውን ዋናውን ባዮአክቲቭ ውህድ ታይሞኩዊኖን አሁን ላይ ኦንኮታርጅ፣ የካንሰር ሌተር፣ ፊቶሜዲሲን እና የኢትኖፋርማኮሎጂ ጆርናል የተባሉትን የሕክምና መጽሔቶች ጨምሮ ከ2000 በላይ በአቻ ለአቻ በተገመገሙ ጥናቶች ውስጥ የትኩረት ርዕስ በመሆኑ ነው። እናም እነዛ ጥናቶች ያገኟቸው ነገሮች ተረት አይደሉም፣ ሊደገሙ የሚችሉ ሊለኩ የሚችሉ ባዮሎጂያዊ እውነታዎች እንጂ። ታይሞኩዊንን ሰውነቱ ሲያጣው እንደነበረ ማስተር ቁልፍ አድርገው ያስቡት። የስቲም ሴሎች፣ የበሽታ መከላከል ሴሎቹ፣ የጸረ ካንሰር ቁጥጥር ስርዓቶቹ ሁሉም የራሳቸው መቆለፊያ አላቸው። እናም ይህ ሞለኪል ባልተለመደ ሁኔታ ከብዙዎች መቆለፊያዎች ጋር ይገጥማል። የስቲም ሴሎች በትክክል ምን እንደሚያደርጉ ላስረዳዎት፣ ምክንያቱም ይህ ቃል በተደጋጋሚ ጥቅም ላይ ይውላል። ስቲም ሴሎች ሰውነቶ የሚይዘው የቅንጦት ነገር አይደሉም። እነሱ ሙሉ የሰውነት የጥገና ክፍል ናቸው። ጉበቶ በቶክሲክ መርዛማ ነገሮች በተመታ ቁጥር፣ የሆዶ ግድግዳ በተቀነባበሩ ምግቦች ወይም በጭንቀት በተጎዳ ቁጥር፣ የአጥንት መቅኔዎ አዲስ የበሽታ መከላከል ሴሎችን ማምረት በሚያስፈልገው ቁጥር ያንን ስራ የሚሰሩት ስቲም ሴሎች ናቸው። አንድ አይነት ብቻ ሳይሆኑ በርካታ አይነት ስቲም ሴሎች አሉ። ለምሳሌ ሄማቶፓይቲክ ስቲም ሴሎች ደሞንና የበሽታ መከላከል ስርዓቶን መልሰው ይገነባሉ። በአቻላቻ በተገመገሙ ምርምሮች ውስጥ በ19 የተለያዩ የካንሰር አይነቶች ላይ የጸረ ካንሰር እንቅስቃሴ አሳይተዋል። ጠንካራው ማስረጃ የተገኘውም ለአንጀት፣ ለጡት፣ ለጉበትና ለጣፊያ ካንሰሮች ነው። ባለው ተጨባጭ ማስረጃ ላይ በመመስረት የቀረበ ፕሮቶኮል ይህንን ይመስላል። እነዚህ ግልጽ ያልሆኑ እንዲሁም የተወረወሩ አስተያየቶች አይደሉም። የተወሰኑ ሊለኩ የሚችሉና በተግባር ሊውሉ የሚችሉ ምርጫዎች ናቸው። አንደኛ፣ የጥቁር አዝሙድ ዘይት 1 የሻይ ማንኪያ 5 ሚሊ ሊትር በቀን 2 ጊዜ። ይህ በጣም ከፍተኛ የታይሞኩዊንን ክምችት የሚገኝበት አወሳሰድ ነው። በቀዝቃዛ መንገድ የተጨመቀና ያልተጣራ የጥቁር አዝሙድ ዘይት በክብደት በግምት ከ0.5 እስከ 1.5 በመቶ ታይሞኩዊንን ይይዛል። በቀጥታ ይውሰዱት፣ በጭራሽ አያሙቁት። የአጠቃቀም ዘዴዎች፣ የምግብ ውህደቶችና ከፍተኛ ውጤት የማግኛ መንገዶች፣ ምርጡ የአወሳሰድ ጊዜና ዝግጅት። የጊዜ ሰሌዳ፣ ምርጡ አወሳሰድ 1 የሻይ ማንኪያ ከመጀመሪያው የምግብ ማዕድ ጋር እንዲሁም 1 የሻይ ማንኪያ ከቀኑ የመጨረሻ የምግብ ማዕድ ጋር መውሰድ ነው። ከስብ ጋር መውሰድ፣ ዘይቱን፣ ስብ፣ የወይራ ዘይት፣ አቮካዶ ወይም እንቁላል ከያዙ ምግቦች ጋር መውሰድ በሰውነት ውስጥ የመምጠጥ አቅሙን ይጨምራል። ምክንያቱም ታይሞኩዊንን ሊፖፊሊክ ነው። ይህም ማለት በስብ ውስጥ በቀላሉ የሚሟሟ ውህድ ነው። ከወሰዱት በኋላ ጥቂት ሎሚ የተጨመቀበት 1 ብርጭቆ ለብ ያለ ውሃ መጠጣት በሆድ ውስጥ ያለውን የመምጠጥ ሂደት ይደግፋል። ሙሉን ጥቁር አዝሙድ ፍሬ መጠቀም፣ በቀን 1 ግራም በቀላል የተፈጨ። ሙሉን የዘር ፍሬ መጠቀም የሚመርጡ ከሆነ ኦርጋኒክ የናይጄላ ሳቲቫ ጥቁር አዝሙድ ፍሬዎችን ይግዙና ከመመገቦ በፊት በሙቀጫና ዘነዘና ቀለል አድርገው ይስበሯቸው። ይህ የዘሩን ውጫዊ ሽፋን በመስበር ታይሞኩዊንን ባዮአቫይላብሊቲ በሰውነት የመጠቀም ብቃት በከፍተኛ ሁኔታ ይጨምራል። 1/3 የሻይ ማንኪያ የተሰበረ ዘር ከ1 ግራም ጋር እኩል ነው። ይህንን በንጹህ እርጎ፣ በአትክልት እንቁላል ወይም በአቮካዶ ላይ በመነስነስ መመገብ ይቻላል። ማንኛውም ስብ የያዘ ምግብ ጠቃሚነቱን ያግዛል። ጥቁር አዝሙድ ከጥሬ ማር ጋር የማለዳ ውህድ። በርካታ የታተሙ ጥናቶች ታይሞኩዊንን በማር ውስጥ ከሚገኝ ዋና ባዮአክቲቭ ውህድ ሜቲል ግሊዮክሳል ጋር ሲዋሃድ ያለውን የጋራ ጥረት መርምረዋል። እነዚህ ሁለት ውህዶች አንድ ላይ ሲሆኑ እያንዳንዳቸው ለብቻ ከሚያሳዩት አቅም በላይ የሆነ የላቀ የጋራ ጸረ ብግነት አንቲ ኢንፍላማቶሪ እና አንቲኦክሲዳንት እንቅስቃሴ ያሳያሉ። ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከ1 የሻይ ማንኪያ ጥሬና ያልተቀነባበረ ማር ጋር በመቀላቀል ጠዋት ማለዳ ላይ ከቡና በፊት ከምግብ በፊት በባዶ ሆድ መውሰድ በርካታ የፋርማኮሎጂ ጥናቶች ውስጥ
የተጠቀሰ ክሊኒካዊ ውህድ ነው። ደረጃቸውን የጠበቁ የጥቁር አዝሙድ የማውጫ ካፕሱሎች 500 ሚሊግራም በቀን 2 ጊዜ። የዘይቱ ጣዕም ለሚከብዳችሁ ሰዎች ጣዕሙ ስለታም፣ ትንሽ መራራና የሚለበልብ የቁንዶ በርበሬ ባህሪ ስላለው ጠንካራ ነው። ለዚህ ደረጃቸውን የጠበቁ የካፕሱል ማውጫዎች ጥሩ አማራጮች ናቸው። በመለያ ሌብሉ ላይ ቢያንስ 1% ሳይሞክዊኒን ተብሎ በግልጽ የተቀመጠባቸው ምርቶች በጥንቃቄ ይፈልጉ። ይህ መደበኛ መመዘኛ የሌላቸው ምርቶች ንቁ ውህዱን በጣም በጥቂት ወይም ጭራሽ ባልተባለ መጠን ሊይዙ ይችላሉ። የታይሞክዊኒን ክምችት መጠን በግልጽ ያልተጻፈባቸው ተራ የጥቁር አዝሙድ ካፕሱሎችን አይጠቀሙ። በሙሉ ዘር ምግብ ማብሰል በሳምንት ከ3 እስከ 5 ጊዜ ሙሉን የጥቁር አዝሙድ ፍሬ ለ90 ሰከንድ ያህል በደረቅ መጥበስ ድራይ ቶስት በማድረግ በተጠበሱ አትክልቶች፣ በጥሬ ምግቦች ላይ መነስነስ ወይም በጥራጥሬ ምግቦች ላይ በመነስነስ መጠቀም ይቻላል። ለላቀ ጸረ ካንሰር ውህድ ከክሉሲፈር አትክልቶች ጋር ማጣመር። በፔንሲልቪያ ዩኒቨርሲቲ የተደረገ ምርምር በታይሞክዊኒን እና ሱልፈራፊል ከብሮኮሊ አበባ ጎመንና ብራስልስ ስፕራውት በሚገኘው ዋና ጸረ ካንሰር ውህድ መካከል ያለውን እጅግ አስደናቂ ውህድ ለይተዋል። በካንሰር ሴል መስመሮች ላይ የካንሰር ሴል ራስን የማጥፋት ሂደት እያንዳንዱ ውህድ ለብቻ ከሚያሳየው አቅም በግምት 70% የበለጠ ጠንካራ ሆኖ ተገኝተዋል። በሳምንት ከ3 እስከ 4 ምሽት የጥቁር አዝሙድ ዘይት አወሳሰዶን ቀለል ተደርጎ በእንፋሎት ከተቀቀለ ብሮኮሊ ጋር ያጣምሩት። ብሮኮሊን በትክክል ከ3 እስከ 4 ደቂቃ ብቻ በእንፋሎት ያብስሉት። በማይክሮዌቭ በፍጹም አያምቁት። በፍጹም በውሃ ውስጥ አያፍሉት። በእንፋሎት ብቻ ያብስሉት። ምክሮችና ጥንቃቄ ሊያደርጉ የሚገባቸው አካላት ከ3 አስርት ዓመታት ቅርብ ከሆኑ ክሊኒካዊ ልምዶች በመነሳት አብዛኞቹ ጽሑፎች የማይነግሮትና ማወቅ ያለቦትን ነገር እዚህ ጋር ላጋራዎት። አንደኛ፣ ጥራት ሁሉም ነገር ነው። አብዛኞቹ ምርቶች ግን ደረጃቸውን የጠበቁ አይደለም። በጥቁር አዝሙድ ዘይት ውስጥ ያለው ንቁ ውህድ ታይሞክዊኖን በሙቀት በብርሃንና በኦክሲጅን ንክኪ ምክንያት የመቀነስ ባህሪ አለው። ስለሆነም ዘይቱ በቀዝቃዛ መንገድ የተጨመቀ ኮልድ ፕረስ፣ በጨለማ መስታወት ጠርሙስ የተሰነቀና የምርት ወይም የማብቂያ ቀን በጠርሙሱ ላይ የታተመበት መሆኑን ያረጋግጡ። ሽታው ስለታምና የሚለበልብ መሆኑ ቀርቶ የተበላሸ የጎረና ወይም የአቧራ ሽታ ካለው ታይሞክዊኖኑ በከፍተኛ ደረጃ ኦክሲዳይዝ ሆኗል፣ ተበላሽቷል ማለት ነው። ስለዚህ በትንሽ መጠን ይግዙና ከከፈቱት በኋላ ማቀዝቀዣ ውስጥ ያስቀምጡት። ሁለተኛ፣ ከ90 ቀናት በላይ ዘላቂ መሆን። ጥናቶች በትክክል እየለኩ ያሉት የ90 ቀናት ተከታታይነትን ነው። በሰዎች ላይ በተደረጉ ጥናቶች የስቲም ሴል ዳግም መፈጠር መረጃዎችና የእጢ ምልክቶች መቀነስ ውጤቶች የተገኙት ቢያንስ ከ8 እስከ 16 ሳምንት ከፈጀ ሙከራዎች ነው። ይህ የአንድ ሳምንት ጣልቃ ገብነት አይደለም። ይህንን ልክ እንደ መሰረተ ልማት ግንባታ ስራ አድርገው ያስቡት። አካሉ አዲስ ባዮሎጂያዊ አቅምን እየገነባ ያለው በዕለታት ሳይሆን በወራት ሂደት ውስጥ ነው። በምርምር ውስጥ ከፍተኛ ውጤት ያዩት ታካሚዎች ይህንን አልፎ አልፎ ሳይሆን የማይደራደሩበት ዕለታዊ ልማዳቸው ያደረጉት ናቸው። ሶስተኛ፣ ለላቀ የስቲም ሴል መነቃቃት ከረጅም ጾም ኢንተርሚተንት ፋስቲንግ ጋር ማጣመር። ታይሞክዊኖንም ሆነ ኢንተርሚተንት ፋስቲንግ የብቻቸው ኦቶፋጂን ስቲም ሴሎች ከመነቃቃታቸው በፊት የሚከናወነውን የሴሎች የጽዳት ሂደት እንደሚያነቃቁ የወጡ መረጃዎች አሉ። አካሎ ከ14 እስከ 16 ሰዓት በሚቆይ የጾም ጊዜ ውስጥ የተጎዱ የሴል ፍርስራሾችን ካጸዳ በኋላ የመጀመሪያ የአመጋገብ ግብዓቶ የጥቁር አዝሙድ ዘይት ሲሆን አካባቢውን ለከፍተኛ የስቲም ሴል መነቃቃት ያዘጋጁት ነው ማለት ነው። አስቀድሞ በተወሰነ የሰዓት ገደብ የመመገብ ልማድ ካሎት ይህ ሊታሰብበት የሚገባ ትልቅ የጊዜ ስትራቴጂ ነው። አራተኛ፣ ቁንዶ በርበሬ የመምጠጥ አቅምን በከፍተኛ ሁኔታ ይጨምራል። በቁንዶ በርበሬ ውስጥ የሚገኘው ፓይፐሪን የተባለ ውህድ ታይሞክዊኖኑ ወደ መላው ሰውነት የደም ዝውውር ስርዓት ከመድረሱ በፊት በፍጥነት እንዲደቅ የሚያደርጉ የተወሰኑ የጉበት ኢንዛይሞችን ያግዳል። ከጥቁር አዝሙድ ዘይት ጋር አብሮ በሚወሰድ ምግብ ላይ 1/4 የሻይ ማንኪያ ዲስ የተፈጨ ቁንዶ በርበሬ መጨመር ታይሞክዊኖኑ በደም ውስጥ የሚቆይበትን ጊዜ በከፍተኛ ሁኔታ ያራዝመዋል። ይህ በእርድ ምርምር ላይ የሚጠቀሰውን የቁንዶ በርበሬና የኩርኩሚን
ጥምረት ተመሳሳይ መርህ ነው። ከመጠቀማቸው በፊት ሐኪማቸውን ማማከር ያለባቸው አካላት አስተማማኝ የጤና መረጃ፣ የተሟላ መረጃ ያስፈልገዋል ብዬ ስለማምን የጥቁር አዝሙድ ዘይትን ወደ ዕለታዊ ሕይወታቸው ከመጨመራቸው በፊት የሕክምና ባለሙያ ማማከር ያለባቸው ወገኖች የሚከተሉት ናቸው። ነፍሰ ጡር ሴቶች ታይሞክዊኒን በእንስሳት ጥናት ላይ የማህፀን መኮማተር እንቅስቃሴ እንዳሳየ በመረጋገጡ በእርግዝና ወቅት በፍጹም አይመከርም። የደም ማቅጠኛ መድኃኒት የሚወስዱ ሰዎች ታይሞክዊኒን መጠነኛ የሆነ ስብስብን የማገድ የደም መርጋትን የመከላከል ባህሪ ያለው ዋርፋሪን፣ አስፕሪን ወይም ሌሎች ቀጥተኛ የአፍ ውስጥ የደም ማቅጠኛ መድኃኒቶችን የሚወስዱ ከሆነ መጀመሪያ ካዘዘሎት ሐኪም ጋር ይወያዩ። ዝቅተኛ የደም ግፊት ያላቸው ሰዎች የጥቁር አዝሙድ ዘይት በክሊኒካዊ ሙከራዎች ላይ መጠነኛ የደም ግፊት የመቀነስ ውጤት አሳይቷል። ይህ ለአብዛኛው ሰው ጠቃሚ ቢሆንም አስቀድሞ በጣም ዝቅተኛ የደም ግፊት ባለባቸው ሰዎች ላይ ግን ይህ ጥሩ ላይሆን ይችላል። የኬሞቴራፒ ሕክምና ላይ ያሉ ግለሰቦች ይህ እጅግ በጣም ወሳኝ ነው። ምንም እንኳን ታይሞክዊኒን እንደ ጸረ ካንሰር ወኪልነቱ ያለው ምርምር እጅግ ማራኪ ቢሆንም ንቁ የኬሞቴራፒ ወይም የታለመ ሕክምና ውስጥ ያለ ማንኛውም ሰው ከካንሰር ሐኪሙ ጋር አብሮ መስራት ይኖርበታል። አሁን እያንዳንዱ ለራሱ ፈልገው ማረጋገጥ እንዲችሉ ከላይ የገለጽኩትን በበቂ ሁኔታ የሚደግፉትን የምርምር ጥናቶች ደረጃ በደረጃ ላሳዮት። በሚሲሲፒ ዩኒቨርሲቲ የሕክምና ማዕከል በካንሰር ስሌተርስ ላይ የታተመ በጣም ለመድኃኒት እምቢተኛ ከሆኑት የካንሰር አይነቶች አንዱ በሆነው የጣፊያ ካንሰር ሴል መስመሮች ላይ በታይሞክዊኒን አማካኝነት ሕክምና አደረጉ። ከቁጥጥር ቡድኖቹ ጋር ሲነጻጸር የካንሰር ሴሎች መባዛት በ72 ሰዓታት ውስጥ ከ80% በላይ ቀንሷል። ከሁሉም በላይ ደግሞ ጥናቱ በአይጦች ላይ የተደረጉ የእጢ ዜኖግራፍት ሞዴሎችን የመረመረ ሲሆን በታይሞክዊኒን የታከሙ አይጦች በ4 ሳምንት ጊዜ ውስጥ የእጢ መጠናቸው በ55% መቀነሱን አሳይተዋል። ተመራማሪዎች ዋነኛው የአሰራር ሂደት የአፓፕቶሲስ ምጥጥን ከፍ ማለት መሆኑን ለይተው ጠቅሰዋል። ጥናት 2 በሳውዲ አረቢያ ኪንግ አብዱላዚ ዩኒቨርሲቲ የተጠና በፊቶ ሜዲሲን ላይ የታተመ የሰዎችን የአጥንት መቅኔ ሴል ባህሎች በተጠቀመ ቁጥጥር የተደረገበት ሙከራ ላይ በ10 ማይክሮሞል መጠን ጥቅም ላይ የዋለውን ታይሞክዊኒን በ14 ቀናት የባህል ቆይታ ጊዜ ውስጥ ሕክምና ከተደረገላቸው ቁጥጥሮች ጋር ሲነጻጸር በሲዲ 34 ፕላስ የሂማቶፓይቲክ ስቲም ሴል ስብስቦች ላይ ከ2.9 እስከ 3.1 እጥፍ እድገት አስመዝግበዋል። የክምችት ለውጦችን በቁጥር ለመመልከት ፍሎ ሳይቶሜትሪ ጥቅም ላይ ውለዋል። ይህ ጥናት ቀደም ሲል ለተጠቀሰው የ300% ዳግም መፈጠር መሰረት የሆነው እውነተኛ ጥናት ነው። ጥናት 3 በካይሮ ዩኒቨርሲቲ ግብፅ የተጠና 40 ታካሚዎችን ያሳተፈና በፊቶቴራፒ ሪሰርች ላይ የታተመ ይህ በሰዎች ላይ የተደረገ ክሊኒካዊ ጥናት እንጂ የሴል ባህል ወይም የእንስሳት ሞዴል አይደለም። ትክክለኛ ታካሚዎች ላይ የተደረገ ነው። በቅድመ ደረጃ የአንጀት ካንሰር የተያዙና አስቀድመው መደበኛ የኦንኮሎጂ ሕክምና ፕሮቶኮል ላይ የነበሩ 40 ግለሰቦች በዘፈቀደ ተከፍለው ከሕክምናቸው ጎን ለጎን በየቀኑ 2 ግራም በታይሞክዊኒን የበለጸገ ደረጃውን የጠበቀ የጥቁር አዝሙድ ዘይት ወይም ፕላሴፖ የውሸት መድኃኒት እንዲወስዱ ተደረገ። ከ12 ሳምንት በኋላ የታይሞክዊኒን ቡድን በደም ውስጥ ያለው የቪኢጂኤፍ መጠን በከፍተኛ ሁኔታ መቀነሱን እንደ ሲአርፒ እና IL6 ያሉ የብግነት ምልክቶች መመናመናቸውንና የበሽታ መከላከል አቅም መጨመርን የሚያሳይ የሲዲ4 ፕላስ የሲዲ8 ፕላስ ቲሴል ምጥጥን በሚለካ መልኩ መሻሻል አሳይተዋል። ጥናት 4 በሃይደልበርግ ዩኒቨርሲቲ ጀርመን የተጠናና በኦንኮ ታርጌት ላይ የታተመ ይህ ሞለኪላዊ ባዮሎጂያዊ ጥናት ታይሞክዊኒን በጡት ካንሰር ሴል መስመሮች ውስጥ ባለው የኤንኤፍ ካፓቢ መንገድ ላይ ያለውን ተጽዕኖ የመረመረ ሲሆን በአመጋገብ ማሟያነት ሊደረስበት በሚችል ትኩረት ውስጥ የተሟላ የኤንኤፍ ካፓቢ መታገድን አግኝተዋል። ተመራማሪዎች ታይሞክዊኒን በአሁን ጊዜ በክሊኒካዊ ልማት ላይ ካሉት ሰው ሰራሽ የኤንኤፍ ካፓቢ እገዳዎች ጋር በፋርማኮሎጂ ደረጃ ሊወዳደር በሚችል የአሰራር ሂደት እንደሚሰራ ገልጸዋል። ነገር ግን ከነሱ በተለየ ምንም አይነት ተያያዥ መርዛማነት የለውም።